በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአንድነት በሶስትነት የሚመሰገን ልዑለ ባሕርይ እግዚአብሔር አምላካችን ስሙ ይክበር ይመስገን። እንዲሁም እግዚአብሔርን በመውለድ እግዚአብሔር ዘመዳችን ወገናችን እንዲሆን ያደረገች እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት ሁሉ ክብር ምስጋና ይድረሳቸው፣ አማላጅነታቸው አይለየን። እንግዲህ ይሄ ያዝነው ሳምንት የገብርኄር ሳምንት ነውና የምንማማረውም የምንነጋገረውም ስለ እርሱ ይሆናል። ለማንኛውም ንግግር ሁሉ መነሻ እንዳለው ለትምህርታችን ርዕስ እንሰጠዋለን። መኑ ውእቱ ገብርኄር፣ መልካም አገልጋይ ወይም ደግ አገልጋይ ማን ነው በሚል ርዕስ እንማማራለን፣ እነጋግራለን። የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው። እሱ ምስጢሩን ይግለጥልን። በጎ አገልጋይ ወይም ደግ አገልጋይ ማን ነው? ተናጋሪው ቅዱስ ያሬድ ነው። ቅዱስ ያሬድ የተናገረው ከቅዱስ መጽሐፍ ጌታ የተናገረውን ጠቅሶ ነው የተናገረው። ቅዱስ ያሬድ የዜማ መምህር ወይም የዜማ አባት ብቻ ሳይሆን የትርጓሜ የምስጢር ባለቤት እንደመሆኑ መጠን ብሉይ ሐዲስን እንዲሁም የሊቃውንትን መጻሕፍት ሌሎችንም ድርሳናት እየጠቀሰ እያመሰጠረ ያስተምራል፣ ይዘምራል። እሱ በዘመረው በዚሁ በገብርኄር በዕለተ እሁድ የሚባለው መኑ ውእቱ ገብርኄር ዘይሰይሞ እግዚኡ ዲበ ኩሉ ንዋይ ዘይረክቦ እግዚኡ፣ ጌታው በመልካም ቦታ ሆኖ ሲያገለግል ሕጉን ጠብቆ ሲኖር የሚያገኘው ደግ አገልጋይ ወይም በጎ አገልጋይ ቸር አገልጋይ ማን ነው ብሎ ዘምሯል። ለዚህ መነሻው በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ያለውን የጌታን ትምህርት መነሻ በማድረግ ነው የተናገረው። እንግዲህ ይህ ገብርኄር የሚለውን ስናይ ገብርና ኄር የሚሉ ሁለት ቃላት በጥምር የሚጠሩበት ኃይለ ቃል ነው። ገብር የሚለው ገብረ ሰራ ከሚለው የወጣ ሲሆን ሰራተኛ አገልጋይ ማለት ነው። ኄር የሚለው ደግሞ ተኄረወ ቸር ሆነ ከሚለው ግስ የወጣ ሲሆን ቸር፣ በጎ፣ መልካም የሚል ትርጉም ይሰጠናል። እንግዲህ ገብርኄር ስንል ቸር አገልጋይ፣ በጎ አገልጋይ፣ መልካም አገልጋይ የሚል ትርጉም ነው የሚሰጠን ማለት ነው። በዚህ ሳምንትም የሚታሰብበት ምክንያቱ ቅዱስ ያሬድ እውነት ለመናገር በጾሙ ውስጥ ስለሆኑ ከዘወረደ እስከ ሆሳዕና ብሎም እስከ ትንሣኤ እስከ ዳግም ትንሣኤ ያሉትን ብቻ በልማድ እናነሳቸዋለን እንጂ 52 ቅንያት ያህል ዕለተ ሰንበት ይላል። በዓመት ውስጥ 52 እሁዶች እንደሚገኙ የታወቀ ነው። ለ50 እሁዶችም ሁሉ ቅዱስ ያሬድ ዘምሮላቸዋል። በቤተ ክርስቲያናችንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራቸው በጎ ስራዎች፣ ያደረጋቸው ታምራቶች፣ መልካም ነገሮች ሁሉ ይዘከሩባቸዋል። ከመስከረም 1 ጀምሮ ዮሐንስ ብለን እስከ ዓመቱ መጨረሻ ጳጉሜን ምጽአቱን አክብረን እስከምንጨርስ ድረስ እሁዶቹ የየራሳቸው ስያሜ አላቸው። እነዚህ ግን ከዘወረደ ጀምሮ እስከ ሆሳዕና ያሉት 8 እሁዶች በተለየ በጌታችን ጾም ውስጥ በመሆናቸው ታላላቅ ስራ ጌታችን ኢየሱስ ክርስቶስ የሰራቸው ታላላቅ ስራዎች የሚዘከሩባቸው በመሆናቸው ታላላቅ ታምራቶችን ያደረገ ጌታችን ኢየሱስ ክርስቶስ በዚህ ውስጥ እነ መጻጉዕ ሌሎችም የሚታሰቡበት በመሆኑ በዚህ በጾም ውስጥ እያንዳንዳቸው ብዙ ሰው ምዕመኑ ሁሉ ሳይቀር ስያሜዎችን ያውቃቸዋል እንጂ ሁሉም እሁዶች 52 እሁዶች ሁሉ ስያሜ ያላቸው እነሱን በየጊዜው በየሰዓቱ የሚነገሩ ይሆናል ማለት ነው። ዛሬ ግን የምናየው የገብርኄርን ብቻ ይሆናል። እንግዲህ ገብርኄር አስቀድሜ እንዳልኩት ደግ አገልጋይ፣ በጎ አገልጋይ፣ መልካም አገልጋይ ማለት ነው የስሙ ትርጉም። በዚህ ውስጥ እንዲታሰብ የተወሰነበት ምክንያት ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ
ያስተማረው ትምህርት የሚሰበክበት ያስተማረው ትምህርት ለምእመናን የሚነገርበት አንቀጽ ወይም ወቅት በመሆኑ ነው። ጌታችን ኢየሱስ ክርስቶስ አገልጋዮች ምን አይነት አገልጋይ መሆን እንዳለባቸው አስተምሯል። ለጌታቸው በምን አይነት መልኩ ማገልገል እንዳለባቸው ተናግሯል እና ባስተማረበት አንቀጽ በምሳሌ ነው ያስተማረው። አንድ ባለጸጋ ወደ ሌላ ሀገር የሚሄድ ባለጸጋ 3 ሰራተኞቹን ጠርቶ ለአንዱ 5 ለሁለተኛው 2 ለሶስተኛው ደግሞ 1 መክሊት ወይም ብር ሰጥቷቸው ወደ ሌላ ሀገር ሄደ ይላል እና ከብዙ ጊዜ በኋላ መጥቶ ወሐዘ ይታሰቦሙ ይቆጣጠራቸው ጀመር። የሰጧችሁን ገንዘቤን አምጡ ብሎ ተቆጣጠራቸው። ለእነዚህ ሰዎች የሰጣቸው ይህ ባለጸጋ ወይም ባለሀብት ሰው እንዲወርደው ወጥተው እንዲነግዱበት እንዲያተርፉበት ነው የተሰጣቸው። ማንም ሰው ገንዘብ የሚሰጠው እንዲያተርፍበት እንዲሰራበት እንጂ እንዲያስቀምጠው አይደለም፣ ወይም እንዲያጠፋውም አይደለም። ስለዚህ ወጥተው ወርደው እንዲያተርፉበት ለአንዱ 5 ለአንዱ 2 ለአንዱ ደግሞ 1 ሰጣቸው። በአምጣነ ይክሉ ወሀቦሙ ነው የሚለው። በየመጠናቸው ሊሰሩ በሚችሉበት ልክና መጠን ነው፣ በማዳላት አይደለም። 5 የተሰጠው አድልቶ አይደለም 5 የሰጠው፣ 2 የሰጠውም አድልቶበት አይደለም፣ 1 የተሰጠውም ተደልቶበት አይደለም። በአምጣነ ይክሉ እንደየችሎታቸው ነው። 1 የተሰጠው በአንዱ ብቻ መስራት የሚችል መሆኑን ስለሚያውቅ ነው ባለጸጋው። 2ም የተሰጠው እንዲሁ በሁለቱ ማትረፍ ወጥቶ ወርዶ ማትረፍ የሚችል መሆኑን በመረዳት ነው። 5 የተሰጠውም እንዲሁ ወጥቶ ወርዶ 5 ማትረፍ የሚችል በመሆኑ ነው የተሰጣቸው እንጂ አድልቶ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠ ማለት ግን አይደለም። ከዚህ በኋላ ነው እንግዲህ ከብዙ ቀናት በኋላ ያ ሰው መጣ፣ ተቆጣጠራቸው። ገንዘቤን አምጡ አለ። እንግዲህ በዚህ ጊዜ ሁሉም ቀረቡ። 5 የተቀበለውም እነሆ 5 መክሊት ሰጥተህ የነበረ ይሄው ሌላ 5 መክሊቶችን አትርፍ ያለው ብሎ 10 አድርጎ ሰጠ። በዚህ ጊዜ ኦ ገብር ምእመን ዘበውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ፣ አንተ በጎ ደግ ቸር አገልጋይ በጥቂቱ ማለት በዚህ በሚያልፈው በሚጠፋው ገንዘብ ታምንሃልና ወጥተህ ወርደህ ሰርተህ አትርፈህ አምጥተሃልና በብዙ ሾምሃለሁ። በውስተ ፍስሐሁ ለእግዚእከ፣ ጌታህ ደስታ ወደሚያደርግበት ወደ ጌታ ደስታ ግባ አለው ይላል። ሁለተኛውም እንዲሁ ቀረበ። እነሆ 2 መክሊት ሰጥተህ ነበረ፣ ይኸው ወጥቼ ወርጄ ሰርቼ አትርፌ 4 አድርጌ አምጥቻለሁኝ አለ። እሱንም እንደ መጀመሪያው ኦ ገብር ምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ፣ አንተ ቸር በጎ መልካም አገልጋይ በጥቂቱ ታምናልና በብዙ እሾምሃለሁ። በውስተ ፍስሐሁ ለእግዚእከ፣ ወደ ጌታህ ደስታ ግባ ወይም ጌታህ ደስታ ወደሚያደርግበት ግባ ብሎ አሰናበተው። የመጨረሻው 1 የወሰደው ግን መጥቶ ጌታዬ አንተ ካልዘራበት የምታጭድ ካልበተንክበት የምትሰበስብ ጽኑ ጨካኝ መሆንን አውቄ ወፈርሄ ሆርኩ ወአባይኩ መክሊተከ፣ እነሆ መክሊትህን ቀብሬ አስቀመጥኩኝ፣ እነሆ መክሊትህ ብሎ 1ን መክሊት ብቻ አምጥቶ ያችኑ የሰጠውን መክሊት አምጥቶ ሰጠ። በዚህ ጊዜ ባለጸጋ በአይቴ ተአምረኒ፣ በየት ታውቀኛለህ? ያልዘራሁትን እንደማጭድ ያልበተንኩትን እንደምሰበስብ የት ታውቀኛለህ? ካወቅከኝማ ገንዘቤን በመለስክልኝና እኔ ለሌሎቹ ሰዎች ወጥተው ወርደው ሰርተው ለሚነግዱ ለሚያተርፉ ሰዎች በሰጠሁት ነበር። ዋስተገበርክዎ በረዴ ነው የሚለው። በርዴ አራጣ ማለት ሊቀበላቸው ሳይሆን ወጥተው ወርደው የሚያገኙትን ገንዘብ ነው አራጣ ያለው። ስለ አራጣ ማበደር ወይም አይደለም። ስለዚህ ወጥተው ወርደው ለሚሰሩ ለሚያተርፉ በሰጠሁት ነበረ፣ አስቀድመ ልትመልስልኝ ይገባህ ነበር ብሎ ይመልስለታል። በዚህ ጊዜ ለዚህ አንዱ ለተቀበለውና ያችኑ የመለሰውን ሰው ፍርድ ተፈረደበት።
አንደኛ ባለጸጋውን ጽኑ ጨካኝ ብሎ ጽኑ ያልሆነውን ጨካኝ ያልሆነውን ክፉ ያልሆነውን ተሳድቧል። እያንጎራጎረ እያማ መጥቶ ነው የመለሰ ያችኑ። በዚህ ጊዜ ይህንን አንዱን መክሊት ከሱ ወስዳችሁ ለባለ 5 ወይም ለባለ 10 ስጡት፣ እሱን ግን እጁን እግሩን አስራችሁ ጥርስ ቁርጥማት ስቅስቃት ጽኑ ጨለማ ባለበት አውጥታችሁ ጣሉት አላቸው ይላል። እንግዲህ ይህ በገብርኄር ሳምንት የምንማረው የምንመከርበት የምንገሰጽበት የጌታን ትምህርት የምናስታውስበት ጌታ በምሳሌ ያስተማረው ትምህርት ነው። ይሄ ምሳሌ ነው። ይሄ ምሳሌ ነው። ምሳሌውን እናየዋለን ማለት ነው። ባለጸጋ የተባለ መድኃኔ ዓለም ኢየሱስ ክርስቶስ ነው። 3 ሰራተኞች የተባሉ ደግሞ የሰው ልጆች ናቸው። የሰው ልጅ የተለያየ ጸጋ አለው። እንደየጸጋቸው እንደየችሎታቸው ከእግዚአብሔር ስጦታ ተሰጥቷቸዋልና ጌታችን ኢየሱስ ክርስቶስ ለተወሰኑት ፍጹም ትምህርት አስተምሮ ሄደ። እንዲሁም ደግሞ ለሌሎችም እንደ መጠናቸው ተማሩ። አንድ የወሰደውም በመጠኑ ተማረ ማለት ነው። በመጀመሪያ አንቀጸ መምህራን እናየዋለን። ከዚያ አንቀጸ የምእመናንን ነገር ስላለበት ማለት ነው። ስለዚህ 5 የተሰጠው ወስዶ አትርፎ 10 አድርጎ መለሰ ማለት ፍጹም ትምህርት የተማረው መምህር፣ ፍጹም ትምህርት የተማረው ሰባኪ፣ ፍጹም ትምህርት የተማረው ካህን ወጥቶ ወርዶ ብዙ ምእመናንን ማትረፉን ወደ ጽድቅ ማምጣቱን ከእግዚአብሔር ጋር ማገናኘቱን ነው የሚነግረን። ማገናኘቱን ምክንያቱም የመምህራን ስራቸው፣ የካህናት ስራቸው፣ የሰባካያን ስራቸው ምእመናንን ከእግዚአብሔር ጋር ማገናኘት፣ ሰዎችን ከእግዚአብሔር ጋር ማገናኘት፣ ማስተማር፣ ማጥመቅ፣ ማቆረብና ንስሐ እንዲገቡ ማነቃቃት፣ ማነሳሳት፣ የእግዚአብሔርን ስራ በአግባቡ እንዲሰሩ ማድረግ ስለሆነ ይሄ ሰው ወጥቶ ወርዶ ቆላ ሳይል ደጋ ሳይል ውርጩ ፀሐው ቁሩ ሳይል ወጥቶ ወርዶ በሚገባ ማገልገሉን ማስተማሩን ይነግረናል። ማገልገሉን ማስተማሩን ይነግረናል። ፍጹም ትርፍ አትርፏል። 5 የተሰጠው በ5 ልክ አትርፏል። በተሰጠው ልክ ሰርቷል ማለት ነው። ሰው የሚመሰገነው በተሰጠው ልክ ሲሰራ ነው። ሰው የሚመሰገነው የተሰጠውን ሳያጎድል ሰርቶ ማስረከብ ሲችል ነው። ይህ ሰው የተመሰገነበትም በዚህ ምክንያት ነው። ኦ ገብርኄር አንተ በጎ አገልጋይ፣ ቸር አገልጋይ፣ ደግ አገልጋይ፣ በተሰጠው ልክ የሰራህ፣ በታዘዝከው ልክ ያገለገልክ፣ ወጥተህ ወርደህ ያተረፍክ፣ ብዙ ምእመናንን ካጋንንት ነጥቀህ ወደ እኔ ያመጣህ ተብሎ ነው የተመሰገነው፣ ተብሎ ተመስግኗል። ስለዚህ ማንኛውም አገልጋይ የተሰጠውን ስጦታ ሊረዳ ሊያውቅ ይገባዋል። አሁን ያለንበት ዘመን ደግሞ በእጅጉ ስጦታችንን ልናውቅ ልንረዳና በተሰጠነው ጸጋና ወይም በተማርነው ትምህርት ልክ እግዚአብሔርን ልናገለግል ያስፈልጋል። ለማገልገል ግን በመጀመሪያ ራስን ለእግዚአብሔር መስጠት ያስፈልጋል። ራሱን ለእግዚአብሔር ያልሰጠ አገልጋይ ሊያገለግል አይችልም። ራሱን ለእግዚአብሔር አሳልፎ ያልሰጠ አገልጋይ ሌሎችን ለእግዚአብሔር ራሳቸውን እንዲሰጡ ሊያደርጋቸው አይችልም። ወይም መብያ ወይም ገንዘብ እንዲሰጡ ሊያደርጋቸው ይችል ይሆናል። እግዚአብሔርን ካልመሰሉ ወደ እግዚአብሔር ካልቀረቡ ግን እንዳስተማራቸው አይቆጠርም። ይህ ዋጋ ሊያሰጥ አይችልም። ይህ በምሳሌው እንደምናየው ግን ፍጹም ተምሮ ፍጹም ትምህርት አስተምሮ ምእመናንን ወደ እግዚአብሔር ያቀረበ ደግ አገልጋይ፣ ቸር አገልጋይ፣ ራሱን መስዋዕት ያደረገ ማለት ነው። ስንሰራ ስንወጣ ስንወርድ መስዋዕትነት ይጠይቃል። ድካም አለው። ሞት ሊመጣ ይችላል። ብዙ መከራዎች ሊያገኙን ይችላሉ። መከራውን ታግሶ ሳይሰቀቁ ማስተማርን ይጠይቃል። እንደዚህ ለማትረፍ እንደዚህ ለማግኘት ፍጹም ትርፍ ለማግኘት ሰው እኮ 100% አቅዶ 90%ቱን ወይም 80%ቱን ካሳካ እንደሰራ ይቆጠራል። ይሄ ሰው ግን 100% ነው ያተረፈው። 5 ተሰጥቶ 5 ማትረፍ ማለት በሙሉ ትርፍ አግኝቷል። ስለዚህ ምን ያህል እንደደከመ፣ ምን ያህል ራሱን ለእግዚአብሔር እንደሰጠ፣ ምን ያህል ለስራው ራሱን አሳልፎ የሰጠ መሆኑን ያሳያል ማለት ነው። እና ይህንን ልንረዳ አገልጋዮችም ምእመናንም ልንረዳና እግዚአብሔር በሰጠን ልክ ልናገለግለው ያስፈልጋል። ሁለተኛውም 2 ተሰጥቶ 2 አትርፎ ነው የመጣው። ይህም በተሰጠው ልክ አትርፏል። በተሰጠው ልክ አትርፏል። ማንም ሰው የሚጠየቀው በተሰጠው ልክ እንጂ ባልተሰጠው ሊጠየቅ አይችልም። አንድ የሚነግድ ነጋዴ በበጀተው በጀት ወይም በመጀመሪያ ባዘጋጀው
ገንዘብ ልክ ነው ሊሰራ የሚችለው እንጂ ከዛ አልፎ ሊሰራ አይችልም። 100 ሺህ ብር ካለው በ100 ሺህ ብሩ 50 ሺህ ብር ሊያተርፍ ይችላል። መቶም ሊያተርፍ ይችላል። እንደ ስራ ወዳድነቱ እንደ ልፋቱ እንደ መውጣት መውረዱ ነው የሚያተርፈው። በዚህ በመንፈሳዊ አገልግሎትም በተሰጠው ልክ ነው ሊያተርፍ የሚችለው እንጂ ከሳ ወጥቶ ሊያተርፍ አይችልም። ይህ መንፈሳዊ ስራ ስለሆነ ስለዚህ 2 የተሰጠው 2 አትርፏል። 4 አድርጎ አመጣ እና እነሆ 4 አድርጌ አምጥቻለሁ ሲለው ተመሰገነ። ኦ ገብርኄር ዘበእሑድ ምእመነ ኮንከ፣ በጥቂቱ ታምናል ነው የተባለ። በዚህ በምድራዊው ስራ በኃላፊው ስራ በመምህርነቱ በካህንነቱ በሰባኪነቱ በምእመንነቱ የታመነ በሰማያዊው ዓለም ለመሾም ዝግጁ ነው ማለት ነው። በዚህ ምድር ሳይታመን ለተማረው ትምህርት ሳይኖር የተሰጠውን ተልእኮ ሳይፈጽም ሰማያዊቷን ኢየሩሳሌምን አገኛለሁ ማለት ግን ሞኝነት ነው። ስለዚህ 4 አድርጎ በማምጣቱ ተመስግኗል። እኛም እንዲሁ ልናተርፍ ያስፈልጋል። በተሰጠን ልክ ልናተርፍ፣ በተሰጠን ልክ ልንወጣ ልንወርድ፣ በተሰጠን ልክ ልንሰራ ያስፈልጋል። ምክንያቱም ትርፍ የመስራት ውጤት ነው። ካልተሰራ ትርፍ የለም። ማንም ሰው ቁጭ ብሎ አያተርፍም። 1 ብር የተሰጠው ቁጭ ስላደረገው ነው ያላተረፈ ማለት ነው። እነዚህ ግን ስለወጡ ስለወረዱ ነው። ስለዚህ መስራት ይጠይቃል። ምእመናን ላይ መስራት ይጠይቃል። ሕፃናት ላይ መስራት ይጠይቃል። ወጣቶች ላይ መስራት ይጠይቃል። ለማትረፍ መውጣት መውረድ መድከም፣ ቁሩን ሙቀቱን ማንኛውንም ነገር መቋቋም ያስፈልጋል ማለት ነው። መቋቋም ያስፈልጋል። አሁን ይሄ እየተሰቀቅን ምእመናን ከእግዚአብሔር እንዳይለዩ፣ ከሕጉ እንዳይወጡ፣ ስርዓት እንዳይጥሱ በጥብዓት ልናስተምር ልንመክር ያስፈልጋል። ያኔ ነው ትርፍ የሚገኘው እንጂ ቁጭ ካልንማ ትርፍ አይኖርም እኮ። ቁጭ ያደረገው እኮ 3ኛው ሰው ትርፍ አላመጣም። ያችኑን ያመጣ ምክንያቱ እሱ ሲያቀርብ ደግሞ አይ ሌባ ወንበዴ ቢቀማኝ ብዬ ስወጣ ስወርድ ያችን ሳንቲም ሌባ ወንበዴ ቢቀማኝ ብዬ ፈርቼ እነሆ ጎድጓድ ቆፍሬ በዛ ቀብሬ ያስቀመጥኩኝ። አይ አንተ ስትመጣ ደግሞ ያችሁን አመጣሁ ነው ያለ። ይሄ ማለት ወደ ወርቁ ስንወስደው ሳስተምር ስወጣ ስወርድ መናፍቃን ቢያስቱኝ፣ አታላዮች ቢያታልሉኝ ብዬ ሃይማኖቴን ጠብቄ ኑር ያለው ማለት በቂ አይሆንም። ስለዚህ በተሰጠው ልክ አትርፎ መገኘት መቻል አለበት ሲል ጌታችን ኢየሱስ ክርስቶስ አስተምሯል ማለት ነው። ይህንን ነው እንግዲህ ታላቅ ትምህርት፣ ሰዎች ሁሉ ሊሄዱበት የሚገባ ትምህርት፣ ሊጠብቁት የሚገባ ትምህርት በመሆኑ ቤተ ክርስቲያን በዚህ በጾሙ በታዋቂው በጌታችን በመድኃኒታችን በኢየሱስ ክርስቶስ ጾም መካከል በ6ኛው እሁድ ሳምንት ከእሁድ ጀምሮ እስከ ቅዳሜ ድረስ ገብርኄር በጎ አገልጋይ ማን ነው? እግዚአብሔር እንዳዘዘው የሚሰራ እንደ ሕጉ እንደ ስርዓቱ የሚሄድ በታዘዘው ልክ የሚኖር ከታዘዘው አብልጦም የሚሰራ። በጎ ስራ አብልጦ መስራት ትሩፋት መስራት ያስመሰግናል እንጂ አያስወቅስም። ስለዚህ በጎ አገልጋይ ማን ነው እያለች ቤተ ክርስቲያን ዛሬም ትሰብካለች፣ ዛሬም ታስተምራለች፣ ዛሬም ምእመናንን ትቀሰቅሳለች። ዛሬም ያንቀላፉ የተኙ አገልጋዮች ካሉ ታነቃቃቸዋለች። አሁን በዚህ በዘመናችን ሞቲቬሽን የሚባል ወጣቶችን የማነቃቃት ስራ ይሰራል። እውነት ለመናገር ቤተ ክርስቲያን ያለን አገልጋዮች ስለተኛን ስላንቀላፋን እንጂ ማንም ሰው በአዳራሽ ሰብስቦ ወጣቶቻችንን ወንድሞቻችንን እህቶቻችንን እንዲህ ሊቀልድባቸው የሚገባ አልነበረም። ከወንጌል የበለጠ የሚያነቃቃለ ወንጌል ሰነፍ አትሆኑ ነው የሚለው። ሊሰራ የማይወድ አይብላ ትላለች ወንጌል። ሰው ሳይሰራ ገንዘብ አያገኝም። በራስህ ተማመን ይሉታል። በራሱ በመተማመኑ ገንዘብ ሊያገኝ አይችልም። በራሱ ተማምኖ ወጥቶ ወርዶ መስራት ይችል ነው ትርፍ የሚያገኘው። ስለዚህ የእግዚአብሔር ቤተሰቦች ይህንን ሳምንት ስናስብ እኔ ያለሁት የትኛው ቦታ ላይ ነኝ? አገልጋይ መምህራን ከሆንም ሰባካያን ከሆንም ካህናት ዲያቆናት ከሆንም ምእመናንም ብንሆን እኔ የት ላይ ነው ያለሁት? በትክክለኛ እግዚአብሔር በሰጠኝ ጸጋ እያገለገልኩ ነው? እያተረፍኩ ነው? ትርፋማ ነኝ ወይ? ትርፌስ ምንድን ነው ብለን ልንመዝነው ያስፈልጋል። ህቱ ርእሰክሙ ለእምሃሎክሙ በሃይማኖት። ቅዱስ ጳውሎስ በሃይማኖት ብትኖሩ ራሳችሁን መርምሩ ብሏል። ሰው ራሱን መመርመር መቻል አለበት። እያተረፈ ነው ወይስ እየከሰረ ነው? እየከሰረ ነው የሚለውን ወይስ ዝም ብሎ ተኝቷል፣ ቀብሮታል ጸጋውን?
በተሰጠው ጸጋ እየሰራ ነው፣ እያተረፈ ነው፣ እየወጣ እየወረደ ነው የሚለውን ይህንን እየራሳችን ልንገመግም ያስፈልጋል። ራሳችንን ክርስትና ክርስቶስን መስሎ የሚኖርበት እንጂ እንዲሁ እንደ ተዋና የሚተወንበት ስላልሆነ ማለት ነው። ትወና አይደለም ክርስትና። ክርስትና ሕይወተ ክርስቶስን በምድር ላይ የምንገልጥበት ነው። እናንተ በሱ አምነን እንኖራለን የምትሉ ሰዎች፣ በሱ አምኜ ጸንቼ እኖራለሁ የምትሉ ሰዎች እርሱ እንደኖረ ኑሩ ይለናል ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 2 ቁጥር 6 ላይ። ምክንያቱም ክርስቶስ በዚህ ምድር ሲኖር የኖረውን ሕይወት እኛም ልናንጸባርቅ እኛም ልንኖረው ያስፈልጋል። ያ ነው ትርፍ የሚባለው። ያ ነው ወደ ጌታ ደስታ ግባ ተብሎ ወደ ደስታ ቦታ ልንሄድ የምንችለው። ያቺ የጌታ ደስታ የተባለው በደስታ የምንኖርበት በመንግሥተ ሰማያት ያለው ደስታ ነው። ደስታ የተባለ የጌታ ደስታ የተባለ እሾምሃለሁ የተባለም በመንግሥተ ሰማያት እሾምሃለሁ ማለት መንግሥተ ሰማያትን አወርስሃለሁ ማለት ነው። ስለዚህ በመንግሥተ ሰማያት ለመሾም መንግሥተ ሰማያትን ለመውረስ በመንግሥተ ሰማያት የሚገኘውን ደስታ ገንዘብ ለማድረግ ከወዲሁ ትርፋማ ሆኖ መገኘት ያስፈልጋል ማለት ነው። እንዳንዱ በስንፍና ቀብሮ ራስን አዋርዶ መገኘት አይጠበቅብንም ማለት ነው። ይህ አንቀጸ መምህራንን ስናየው ነው መምህራን ወጥተው ወርደው ማስተማር እንዳለባቸው የምንረዳበት ነው። ሁለተኛ የባለጸጎችን ጭምር ነው የሚያሳየን። እዚህ ባለጸጎችንም ምእመናንንም ሁሉንም የሚያሳየን ለአንድ ጾታ ወይም ለአንድ ወገን ብቻ የሚሰጥ አይደለም ትርጓሜው። በሁለተኛ ትርጓሜ ስናየው ባለ 5 የተባሉ ፍጹም ባለጸጎች ናቸው፣ ብዙ ገንዘብ ያላቸው። 5 አተረፉ ማለት በዚያው ልክ ሰጥተው ወርደው ወጥተው እግዚአብሔርን አገለገሉበት፣ ለነዳያን ምጽዋት ሰጡ፣ የተራቡትን አበሉ፣ የተጠሙትን አጠጡ ማለት ነው። ትርፍ ማለት እሱ ነው። ለባለጸጎች መስከር አይደለም ትርፉ፣ መጠጣት አይደለም ትርፉ፣ ወይም ጓደኛን ሰብስቦ መጨፈር አይደለም ትርፉ። ለነዳያን መስጠት ትርፍ ነው። በመጽሐፈ ምሳሌ ጭብጦህን በወንዝ ላይ ጣለው ከብዙ ዘመን በኋላ ታገኘዋለህ ተብሎ ተጽፏል። እንግዲህ ጭብጦ ወይም እንጀራ ማለት ነው። ጭብጦ ውሃ ላይ ከጣሉት ወዲያውኑ ተፈርፍሮ ነው የሚጠፋው። ከብዙ ዘመን በኋላ እንዴት ሊገኛል ስንል ጌታ በዚያ በመንግሥተ ሰማያት ታገኘዋለህ። ውሃ የተባለ የነዳያን ሆድ ነው። ውሃ የወሰደው እንዳይገኝ ለነዳያን የተሰጠም አይመለስም፣ ይመልሱልኛል ተብሎ የሚሰጥ ስላልሆነ ነው። ስለዚህ 5 ተሰጥቶት 5 ያተረፈው ፍጹም ባለጸጋ ነው። ፍጹም ባለጸጋ በተሰጠው ልክ የሰጠ በተሰጠው ልክ ያገለገለ ቤተ ክርስቲያንን ያሰራ ጉባኤ ቤቶችን የረዳ ነዳያንን የጠየቀ የታረዙትን ያለበሰ የተራቡትን የተጠሙትን ያበላ ያጠጣ ይሄ 5 ትርፍ አግኝቷል ማለት ነው። ሙሉ በሙሉ አትርፏል። ባለጸጋ ሲመጸውት ነው ትርፋማ የሚሆነው። በዚህ ምድር ላይ ገንዘቡን አብዝቶ ድንጋይ በድንጋይ ላይ ክቦ ብዙ መኪኖችን አጠራቅሞ ቢኖር ትቶት በሞት ይሄዳል። ከዚህ ግን ቀንሶ ቢመጸውትለት ምጽዋቱ የእግዚአብሔርን ፊት እንዲያይና ኦ ገብርኄር ዘበውድ ምእመነ ኮንከ፣ አንተ በጎ አገልጋይ በተሰጠኸው ገንዘብ ያገለገልክ፣ በተሰጠው ልክ የሰጠህ፣ በተሰጠኸው ልክ የመጸወትክ ቸር አገልጋይ በጎ አገልጋይ ነህ። በእሾምሃለሁ በብዙ ሰይመከ፣ በብዙ እሾምሃለሁ ነው የሚለው። በብዙ በአህጉረ ገነት ማለት እኮ ነው። በአህጉረ ገነት እሾምሃለሁ ማለት በዚያ እኖርሃለሁኝ። ምክንያቱስ በተሰጠው ልክ አገልግልሃል ማለት ለቤተ ክርስቲያን ረድተሃል፣ ካህናትን አገልግልሃል፣ ነዳያንን አብልተሃል፣ የተራቡትን የተጠመቱንም አብልተሃል፣ አጠጥተሃል፣ የታረዙትን አልብሰሃል፣ እኔን የሚያገለግሉትን ካህናትንም ጠይቀሃል፣ ጉባኤ ቤቶችንም አሰርተሃል። ስለዚህ አንተ በአህጉረ ገነት ትሾማለህ ማለት ገነትን ትወርሳለህ፣ ለጊዜው ገነትን ለኋላው መንግሥተ ሰማያትን አወርስሃለሁ ብሎ ይነግረዋል ማለት ነው። ያወርሰዋል። በውስተ ፍስሐሁ ለእግዚእከ፣ የጌታ ደስታ ባለበት ማለት በመንግሥተ ሰማያት ደስታ ብቻ ነው ያለው። በዚህ ዓለም እንግዲህ አንድ ቀን ደስታ ይኖራል፣ አንድ ቀን ሐዘን ነው፣ አንድ ቀን ለእሶ ነው፣ አንድ ቀን ሳቅ ነው። ይፈራረቃል። ኑሯችን የሚፈራረቅ ነው። በዚህ ተባሪው አለበት፣ ይፈራረቃል። ጠዋት ደስታ ቢሆን ማታ ሐዘን ሊሆን ይችላል። ማታ ደስታ ቢሆን ጠዋት ሐዘን ሊሆን ይችላል። ራብ አለ፣ ጥጋብ አለ፣ ሁሉ ጨለማ አለ፣ ብርሃን እንዳለው ማለት ነው። ቀን አለ፣ መዓልት እንዳለው፣ በጋ አለ፣ ክረምት አለ። ልክ እንደዚህ ሁሉ ኑሯችን ሁሉ ደስታውና ሐዘኑ
ልቅሶውና ሳቁ የሚፈራረቅበት ሕይወት ነው። በመንግሥተ ሰማያት ግን ዘላለማዊ ደስታ ነው። አንድም ቀን ሐዘን የለም። አንድም ቀን መጨነቅ የለም። አንድም ቀን መራብ መጠማት የለም። አንዱ የበታች አንዱ የበላይ የማይኮንበት እንግዲህ በመንግሥተ ሰማያት ነው። በዚህ ምድርማ አንዱ የበላይ አንዱ የበታች፣ አንዱ ሰሪ አንዱ አሰሪ ሆኖ ይኖራል። በዚያ ግን ሁሉም እኩል ነው። ሁሉም እኩል ነው መንግሥተ ሰማያትን የምንኖር ሰው። ለዚህ ነው ወደ ጌታ ደስታ ግባ። በዛ ያለው የእግዚአብሔር ደስታ ስለሆነ ማለት ነው። ምድራዊው ሰዎቹ የሚሰጡን ደስታ አንድ ቀን ይሰጡናል፣ አንድ ቀን ይነሱናል። የኛ እንኳን በራሳችን ያለው ደስታ አንድ ቀን ተደስተን አንድ ቀን እናዝናለን። በዚያ ግን ዘላለማዊ ደስታ ስለሆነ የጌታ ደስታ ተብሏል። ዘላለማዊ ደስታ የጌታ ደስታ ስለሆነ ስለዚህ ባለጸጎች በመስጠታቸው ይከብራሉ ብሎ ጌታችን ኢየሱስ ክርስቶስ አስተምሯል። ሁለት የተሰጠውም በመጠኑ ያለው በመጠን ባለ ሀብት የሆነ በመጠን ባለጸጋ የሆነ ገንዘብ ያለው ማለት ነው። በመጠኑ እንደ ፍጹሙ ባለጸጋ ባይሆንም መካከለኛ የሆነ እንደው በዓለም ላይ ስንቆጥር ደረጃ ስናስቀምጥ በሶስት አለ የምናስቀምጠው። ባለጸጋ አለ፣ መካከለኛ አለ፣ ደግሞ ድሃ አለ ማለት ነው። ከድሃውም ደግሞ የድሃ ድሃም አለ። ስለዚህ መካከለኛው ደግሞ እንደ አቅሙ ሁለት የወሰደው በአቅሙ ሁለት አትርፎ እንዳመጣ መካከለኛው ባለሀብትም በልኩ በመጠኑ በተሰጠው ልክ መመጽወት አለበት። በተሰጠው ልክ እግዚአብሔርን ማገልገል አለበት። በተሰጠው ልክ ጉባኤ ቤቶችን መስራት አለበት። ቤተ ክርስቲያን የምትቀጥለውም ጉባኤ ቤቶች ሲኖሩ የተማሩ ሲኖሩ ስለሆነ ይህንን ማድረግ ይጠበቅበታል። ከዚያ ደግሞ የተራቡትን ማብላት፣ የተጠሙትን ማጠጣት፣ ስመ እግዚአብሔር ጠርተው የሚለምኑትን ስመ እግዚአብሔር እየጠሩበት ዝም ብሎ አለመሄድ ይጠይቃል ማለት ነው። ይህን ጊዜ ነው ትርፋማ ተብሎ አንተ በብዙ ሾመሃለሁ ወደ ጌታ ደስታ ግባ ተብሎ ሊሾም የሚችለው ማለት ነው። ይሄ ሁለተኛው ባለጸጋ መካከለኛው ነው። ሶስተኛው ድሃ ነው። ይህ ድሃ የሚባለው ነው። ባላንዱ ድሃ ነው። በቃ ያቺ በድህነት ውስጥ እያለም ቢሆን በአቅሙ መስራት ነበረበት ነው። በአቅሙ መስራት መተቻል አለበት። እኔ ድሃ ነኝ፣ እኔን እግዚአብሔር ምንም አይፈልግም ከኔ ብሎ መቀመጥ አይችልም። አንዳንድ ጊዜ አሁን ማልዶ እኔ ድሃ ነኝ፣ የኔ ቢጤ ነኝ፣ ምንም የሌለኝም፣ ተመጽቼ ነው የምኖረው ብሎ ጾም ሳይጾም ሁሉ የሚበላ አለ። እንዲህ በሊቁ በቅዳሴው እይምህሮ ለነዳይ በይንተ ንድየቱ ድሃውን ድሃ ነህ ብሎ እግዚአብሔር አይምረውም ይላል። ለማይኮነ መስመሬ ሎቱ እሱን በስራው ደስ ካላሰኘው ሀብት የለኝም ድሃ ነኝ ብሎ መጽደቅ አይቻልም እኮ። በበጎ ስራ መገኘት ያስፈልጋል። ድሃን በጎ ስራ እንዳይሰራ ማን ነው የከለከለው? እንዳይጾም የከለከለው ማን ነው? ወይስ ድሃ ነህና መጾም አይገባህም የሚል ሕግ የት አለ? የለም። ስለዚህ ድሃውን በአቅሙ መስራት አለበት ነው። ግን ብዙ ጊዜ ድሃ ነኝ እኔ ልሰጥ አይገባኝም ውሃ ቀርቶ መስጠትም እኮ እሱ በቂ ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ጀምሮ ስታነቡ እኮ ተገልጦ ተነግሮናል። ለማስቴ ጽዋ ማይቆርድ በስመ ረድኤ አማንብለክሙ ያጉል አስቦ በደቀ መዝሙሬ ስም ጽዋ ውሃ ቀዝቃዛ ጽዋ ውሃ የሰጠ እውነት እላችኋለሁ ዋጋው አይጠፋበትም ብሏል። ሰው በአቅሙ ነው የሚጠየቀው። ድሃውን በድህነቱ ይጠየቃል። ድሃ ነኝና ጸድቃለሁ፣ ድሃ ነኝና ወደ ገሃነም አልወርድም ማለት አይቻልም። ስራው ነው የሚያወጣው። ሁሉም ሰው የሚያወጣው ስራው ነው። ስለዚህ ድሃን በአቅሙ መስራት ነበረበት። በዚህ ጊዜ ሰው ግን እኔ ድሃ ነኝ ምንም ስለሌለኝ ብሎ ቢያመለክት መግቢያ የለውም። በሉ እጁን እግሩን አስራችሁ ጥርስ ማፋጨት፣ ስቅስቃ፣ ጽኑ ጨለማ ባለበት ጣሉት ብሎ ያዛል ማለት ነው። ያ መጣ የምንለው ጌታችን ኢየሱስ ክርስቶስ ባለጸጋው ሲሆን ምጽአቱ ደግሞ መጥቶ የሚተሳሰበን በዕለተ ምጽአት ነው። ዕለተ ምጽአትን ያሳስበናል። ይሄ ማቴዎስ ወንጌል ምዕራፍ 25 የሚያሳስበንም ከምዕራፍ 24 ጀምሮ ሁለቱ ምዕራፎች የሚገልጡልን ነገረ ምጽአቱን ነው የሚያስረዱ። በዛ ጊዜ የሚሆነው ነገር ነው የሚነግሩ እና በዚህ በስድስተኛው ሳምንት ገብረ ኄርን ስናስብ እኔ ምን ላይ ነኝ? ባለጸጋዎቹ በብልጽግናዬ በሀብቴ አውቄበታለሁ፣ እየሰጠሁኝ ነው፣ እየመጸወትኩ ነው፣ ወይስ በገንዘቤ ከባለ ሀብቶቹ ካላቸው ጋር ሆኜ እየሰከርኩበት ነው፣ እያጠፋሁት ነው፣ የማይገባ ስራ እየሰራሁበት ነው፣ ድሆችን እያሳዘንኩበት ይሆን ብሎ ራስን መጠየቅ ያስፈልጋል። ብዙ ጊዜ ባለሀብት ሲባል በገንዘቡ አያውቅበትም። ሰውን ለማሳዘን ገንዘቡን ይጠቀምበታል።
ሰራተኞቹን ደሞዛቸውን ይቀማል። ይሄ ሁሉ እግዚአብሔርን ያሳዝነዋል፣ ከገነትም ያስወጣል። ስለዚህ ገብርኄርን ስናስብ ይሄ በጎ አገልጋይ ደግ አገልጋይ ማን ነው ብሎ ቅዱስ ያሬድ እንደጠየቀ ስንጠየቅ እኔ ለማለት እጃችንን አውጡ ብንባል እንጨነቃለን ማለት ነው። እያንዳንዳችን ከላይ ጀምሮ እስከታይ ድረስ አገልጋዮችም ምዕመናንም ያለንበትን የምንፈትሽበት የምንመረምርበት ሳምንት ነው። ይሄ ሳምንት እውነት እኔ ለእግዚአብሔር በጎ አገልጋይ ነኝ ወይ? እኔ ደግ አገልጋይ ነኝ ወይ? ስራዬ ቢመዘን ትርፋማ ሆኖ ይገኛል ወይ? ዕለተ ምጽአት እኮ የግምገማ ቀን ነው። ሌላ ማለት አይደለም እኮ ግምገማ ነው እኮ የሚመጣው፣ ለግምገማ ነው። በየመስሪያ ቤቱ ግምገማ አለ። በደንብ የሰራው ጥሩ የሰራው ትርፋማ የሆነው የደሞዝ እድገት የስራም እድገት ሲያገኝ፣ ያልሰራው ግን ከስራውም ወርዶ ሊመደብ ይችላል። የደሞዝ ጭማሪውም ላይኖረው ይችላል። ምክንያቱም ግምገማ ስለሆነ ማለት ነው። በመስሪያ ቤት በዕለተ ምጽአትም የግምገማ ቀን ነው። ግምገማ ጌታችን ክርስቶስ መጣ ማለት ተቆጣጠራቸው ማለት እኮ ስራቸውን መረመረው ማለት ነው። ስራችን ይመረምረዋል። ያን ጊዜ ግምገማውን እናልፋለን ወይ? እኔ አልፋለሁ ወይ? የግምገማ ቃላቶች እንደውም ጌታችን ክርስቶስ አስቀምጧል። እዚሁ ማቴዎስ ወንጌል ምዕራፍ 25 ቁጥር 35 ጀምሮ 6 ነገሮችን አስቀምጦልናል፣ የግምገማ ቃላት። ስለዚህ ስንገመገም እንዳናፍር፣ መልስ እንዳናጣ፣ ትርፋማ ሳንሆን ባዶ ሆነን ተገኝተን አይ ቀብር ያለው እንዲህ ብያለው ብለን የተለያዩ ምክንያቶችን ብንደረድር ምክንያት አዳምና ሔዋንን ነፃ እንዳላደረጋቸው ሁሉ እኛንም ነፃ ሊያደርገን አይችልም። አባቶቼ፣ ወንድሞቼ፣ እህቶቼ፣ ስለዚህ ገብርኄርን ስናስብ ይህንን ማሰብ አለብን። ሌላው በሶስተኛ የምናየው ባለ 5 ማለት ለሰው 5 ነገሮች ተሰጥተውታል። 5 ነገሮች ተሰጥተውታል በዋናነት ማለት ነው። ጆሮ ተሰጥቶታል፣ ዓይን ተሰጥቶታል፣ አፍንጫ ተሰጥቶታል፣ አንደበት ተሰጥቶታል፣ እጅ እግር ተሰጥቶታል። እነዚህ ህዋሳተ አፍአ ይባላሉ። የውጭ ህዋሶች መግቢያ ናቸው። እነዚህ ማንኛውም ነገር ወደ ውስጥ የምናስገባባቸው ናቸው። በእግራችን እንሄዳለን፣ በእጃችን እንጨብጣለን፣ በጆሮአችን እንሰማለን፣ በዓይናችን እናያለን፣ በአፍንጫችን እናሸታለን፣ በአንደበታችን እንናገራለን። በዚሁ አንጻር ደግሞ ውሳጣዊ ህዋሳት አሉ። እነዚህ 5 ለአንዱ 5 ተሰጠው ማለት ለአንድ ሰው እነዚህ ተሰጠውታል። በእነዚህ ግን በጆሮው ሰምቶ፣ በዓይኑ አይቶ፣ በአፍንጫው አሽትቶ፣ በአንደበቱ ተናግሮ፣ በእግሩ ሂዶ በእጁ ዳሶ ስራ ሰርቷል ወይ አትርፏል ወይ ተብለን እንጠይቃለን። እያንዳንዱ ሰው ማለት ነው። መማር በትምህርቱ የሚጠየቀው እንዳለ ሆኖ በገንዘቡ የሚጠየቀው እንዳለ ሆኖ እያንዳንዱ ሰው ደግሞ በዚህ ይጠየቃል። እንዴ ጆሮ ተሰጥተሃል፣ በጆሮ ምን ሰማህበት? ወንጌል ሰማህበት ወይስ ዘፈን ሰማህበት? መዝሙር ሰማህበት ወይስ ጭፈራ ቤት ሄደህ ያን ጭፈራ ሰማህበት? ተብሎ በጆሮ ምን ሰምተሃል ተብሎ ይጠየቃል። ጆሮአችን አሁን ምን እየሰማ ነው ያለው? እንግዲህ 5ቱ መክሊቶች እነዚህ ናቸው። ገንዘብ ናቸው እኮ። ጆሮ ገንዘባችን ነው። ዓይን ገንዘባችን ነው። አፍንጫ ገንዘባችን ነው። አንደበታችን ገንዘብ ነው። እጃችን ገንዘብ ነው። እግራችን ገንዘብ ነው። ያለ እነዚህ ሰው ሊባል አይችልም። ስለዚህ ጆሮ ገንዘብህ ነው። በጆሮ ምን ሰራህበት? ምን አደመጥክበት? ማታ የት ነበር የምታመሸው? ወይስ ኳስ ጨዋታ እያየህ በዓይንህ? ወይስ ጭፈራ ዘፈን እየሰማህበት የት ነበር ያልከው ተብሎ ይጠየቃል ማለት ነው። ስለዚህ ትርፋማ ልንሆን ያስፈልጋል። በዓይናችን ቤተ ክርስቲያንን ልናይበት፣ በጆሮአችን ቃሏን ወንጌሉን ልንሰማበት፣ በአንደበታችን መጻሕፍትን ልናነብበት፣ በዓይናችን መጻሕፍትን ልናይበት፣ በአንደበታችን ደግሞ ልናነብበት፣ ልንመረምርበት፣ በአፍንጫችን የዕጣኑን መዓዛ ልናሸትበት፣ የመሥዋዕቱን መዓዛ ልናሸትበት፣ በእግራችን ወደ ቤተ ክርስቲያን ልንሄድበት፣ በእጃችን ንዋያተ ቅዱሳትን መጽሐፍ ቅዱስን ልንዳስስበት ያስፈልጋል። ይሄ ነው ትርፋማ የሚያደርገን ማለት ነው። ካልሆነ ግን ይህ አንተ ክፉ ጨካኝ ባሪያ ተብለን ወደ ውጭ እንጣላለን ማለት ወደ ገሃነም እንጣላለን። ስለዚህ ባለ 5 የተባለው
ጆሮ የተሰጠዋል። ጆሮ፣ ዓይን፣ አፍንጫ፣ አንደበት፣ እጅ፣ እግር እነዚህ በእነዚሁ ልክ ደግሞ ውሳጣዊ አሉ። ጆሮ ሰምቶ ለውስጥ ለጆሮ ያቀብላል። ዓይንም አይቶ ለውስጥ እንዲሁ ሁሉም ያን ጊዜ የውስጥ ህዋሳቶችና የአፋ ህዋሳቶች ተስማምተው ኃጢአት የሰሩ እንደሆነ ወደ ገሃነም እንወርዳለን። ተስማምተው ግን ጽድቅ የሰሩ እንደሆነ መንግስቱን ወደ ጌታ ደስታ ግባ የሚባለውን ድምፅ እንሰማለን ማለት ነው። ስለዚህ ባለ አምስት የተሰጠን አሁን ይሄ የተሰጠው ሰው የለም። የእግዚአብሔር ቤተሰቦች ይሄ የተሰጠው ሰው የለም። ሁሉም ሰው ጆሮ አለው፣ ሁሉም ሰው ዓይን አለው፣ ሁሉም ሰው አንደበት አለው፣ ሁሉም ሰው አፍንጫ አለው፣ ሁሉም ሰው እጅ እግር አለው። በእነዚህ ግን እየሰራ ነው ወይ? አትርፏል ወይ? በጉልበቱ ሰግዶበታል ወይ? ስንሰግድ እንኳን አቧራውን ተጸይፈን ጭቃውን ተጸይፈን በጉልበታችን እኮ ጉልበታችን የማናስነካ እኮ መሬት ጉልበታችን እንዳይነካው የምንፈልግ ብዙዎች አለን። ስግደት በእግር ነው። ጉልበታችን መንካት አለበት፣ ግንባራችንም መንካት አለበት፣ እጃችንም መንበርከክ አለበት። ስግደት የሚባለው እሱ ነው። እኛ ግን በአንገታችን እጅ መንሳት ይባላል። ይሄ ለአንድ ሰውም እንዲህ ይባላል። እንዲህ ብለን ነው የምንሄደው። ስለዚህ እግራችን ምን ያህል ሰርተንበታል? ነዳያንን ለመመጽወት ሂደንበታል ወይ? ቤተ ክርስቲያንን ለመሳለም ሂደንበታል ወይ? ወደ ገዳማት ሂደንበታል ወይ? ጉባኤ ቤቱን ለመጎብኘት ሂደንበታል ወይ? ወንጌል ለመስማት በእግራችን ወደ ቤተ ክርስቲያን ሂደናል ወይ የሚለው ይመዘናል። ያን ጊዜ ትርፋማ ሆኖ ከተገኘ ነው ወደ ጌታ ደስታ ግባ የሚያስብለን ማለት ነው። ስለዚህ ጆሮአችንም ትርፋማ መሆን አለበት፣ ወንጌልን በመስማት ቅዳሴውን በማስቀደስ፣ አፍንጫችንም መዓዛ ዕጣኑን መዓዛ መስዋዕቱን በማሽተት፣ ዓይናችን መጽሐፍ ቅዱስን በማንበብ ቅዱሳት መጻሕፍትን በመመልከት፣ አንደበታችን ለምስጋና በመክፈት ትርፋማ ልንሆን ያስፈልጋል። ዘፈን ሲሉን አንደበታችን የሚከፈት፣ ምስጋና ሲሉን አንደበታችን የሚዘጋ፣ ለጸሎት የተዘጋ ለዘፈን የተከፈተ አንደበት ብዙዎቹ አለን። ስለዚህ ይህን ልናውቅበት ያስፈልጋል። ባለ አምስቱ ይሄ ነው። ሶስተኛ ስናየው አሁን በእነዚህ ትርፋማ ነኝ ወይ ብለን ምዕመናን ወገኖቼ ሁላችንም ከካህናት እስከ ምዕመናን ድረስ ምን ያህል ትርፋማ ነኝ? ጆሮዬ ምን እየሰማ ነው? ዓይኔ ምን እያየ ነው? አፍንጫዬ ምን እያሸተተ ነው? አንደበቴ ምን እየተናገረ ነው? እጄ ምንድን ነው የሚዳስሰው? እግሬ ወዴት ነው የሚሄደው? ብለን አምስቱ ገንዘቦች መክሊቶቻችንን አምስቱን ልናተርፍባቸው እና ደግሞ ልንቆጣጠራቸውም ያስፈልጋል። ባለ ሁለት የተባለው ዓይንና ጆሮ ነው። ባለ ሁለት በዓይን ይታያል፣ በጆሮ ይሰማል። እነዚህ ሁለቱን ከተቆጣጠርናቸው ሌሎቹን ሁሉ ይቆጣጠሩልናል። ምክንያቱም በጆሮአችን ክፉ ሰምተን ያንን ካላደረግነው፣ በዓይናችን ክፉ አይተን ያንን ካላደረግነው ይቆጣጠርልናል ማለት ነው። ስለዚህ ሁለቱን ባለ ሁለት የተባለው እሱ ነው። ባለ ሁለት ባለ አንድ ደግሞ ሙሉ አካል ዝም ብሎ ማለት ነው። ሙሉ አካል ሰው ሙሉ አካል ተሰጥቶታል። ስለዚህ በሙሉ አካሉ መጸለይ አለበት፣ መውጣት መድከም አለበት። በዚያው ልክ ካልሰራ ግን ወደ ጨለማ ጣሉት ይባላል። ያ ጨለማ የተባለ ገሃነም ነው የእግዚአብሔር ቤተሰቦች። ስለዚህ አሁን እኛ የት ላይ ነን ነው እንግዲህ ገብርኄርን ስናስብ ይህን የገብርኄር ሳምንት ስናስብ ምን ላይ ነው ያቆምኩት? እኔ መጻሕፍት በሚነግሩኝ ልክ እየኖርኩ ነው ወይ? እግዚአብሔር በሚፈልገው መልኩ እየሄድኩ ነው ወይ ብለን ራሳችን ልንገመግም ያስፈልጋል። ብዙዎቻችን በዚህ ዘመን ያለንበት የምንውልበት የምንሰራበት ቦታ ሁሉ እኛን ከእግዚአብሔር የሚለይ አካሄድ ያለበት ነው የሚበዛው። ሚዲያው አንድ ችግር ነው። ሰዎች ሁሉ አንድ ችግር ናቸው። በጠቅላላ የምናየው የምንሰማው ሁሉ ሕግ እግዚአብሔር እንዳንጠብቅ ስርዓት እንድናፈርስ የሚያደርግ ነገር ነው። ይሄ ከመሆኑ አንጻር እኮ እንደው በቀላሉ ብናየው እንኳን ተክሊል ሳያደርጉ ሜዳ ላይ ተነስተው ተክሊል እንዳደረገ አድርገው በየሚዲያው የሚፖስቱትን ማየት ይቻላል እኮ። ይህ እኮ ቀላል ነገር ነው። ሳይባረክ ሊቀ ጳጳሱ ወይም ቆሞሱ ወይም ካህኑ ሳይባርከው ሳይደረግላቸው በቃ አክሊሉን አድርገው የሚታዩ ስንቶች ናቸው። ይሄ ለምንድን ነው ከተባለ አንዱ አለማትረፍ፣ ትርፋማ አለመሆን ይሄ ነው።
ስለዚህ በማንኛውም ቦታ የእግዚአብሔር የሆነ ሁሉ የእግዚአብሔር ነው። እኛ ለእግዚአብሔር ተለይተናል ከተባለ ለእግዚአብሔር ተለይቶ መኖር ያስፈልጋል ማለት ነውና ገብርኄርን ስናስበው እኔ የት ነኝ ነው። እንግዲህ እንመዝን ራሳችንን፣ እኔም እናንተም ሁላችንም እንመዝነን። ጌታችን ኢየሱስ ክርስቶስ መጥቶ ይተሳሰበናል። ያን ጊዜ እንዳናፍር ምን መልሰው እንዳናጣ ሲተሳሰበን አይ እኔ ፈርቼ እንዲሁኜ እንደውም አንተ ጽኑ ጨካኝ እንዴ የሚፈርድብን እኮ ስራችን ነው፣ ባለመስራታችን ነው እንጂ የተፈረደብን የሰሩትማ ለምን? ጨካኝ ሰው እኮ በሰሩት ሁሉ ነው የሚፈርደው። ጨካኝ ሰው የሰሩትን ሁሉ ነው አልሰራችሁም ብሎ የሚያምጽባቸው። እኛ ባለመስራታችን ነው። እንደውም ጌታችን ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 5 ላይ የምፈርድባችሁ እኔ አይደለሁም፣ የሚፈርድባችሁ ይህ እኔ የተናገርኩት ቃል ነው ብሎናል። የሚፈርድብን እኮ ቃሉ ነው፣ አለመስራታችን ነው፣ አለመውጣት አለመውረዳችን ነው። የሚገባ ስራ ሰርተን አለመገኘታችን ነው የሚፈረድብን። አንድ ወንጀለኛ ሰው ተከሶ ወደ ፍርድ ቤት ሲሄድ ዳኛው ያንን ሰው ከየት ይምጣ አያውቀውም። የሚያይ እሱ የሚቀርብለትን መረጃ ነው፣ ማስረጃ ነው የሚያየው። ምስክሮችን ይሰማል፣ የክሱን ሁኔታ ይመለከታል። ከዚያ በኋላ በመረጃው መሰረት በማስረጃው መሰረት ይፈርድበታል። ስለዚህ አሁን ዳኛው ፈረደበት ሲባል ስራው ፈረደበት ማለት እንጂ ዳኛውን ማሱ አድልቶ እንዴት አይፈርድበት? የት ያውቀዋልና። ጌታችን ኢየሱስ ክርስቶስም እንደዚሁ ነው። በስራችን ነው የሚፈረድብን። በመንበሩ ፊት ቆመን በግራ በቀኝ የምንቆመው በስራችን ምክንያት ነው። በዛ ጊዜ በቀኝ በግራ መቆም አለ በዕለተ ምጽአት። በቀኝ እኮ አጋፋሪ አይደለም ወይም ፖሊስ አይደለም አምጥቶ እናንተ በዚህ ቁም አንተ በዚህ ቁም የሚለን ስራችን ነው። ስራችን ነው። ተከትሎን ይሄዳል። ኃጥእነቱ በራሱ ጊዜ በግራ ያቆመዋል እና በዚህ ቁም ብሎ የሚያስገድደው የለም። በራሱ ጊዜ እንደ ምድራዊ ሕይወት ስላልሆነ ያ ማንም ሰው ሊያምጽበት ማንም ሰው ሊያታልልበት የሚችልበት ቦታ ስላልሆነ ኃጥኡ በግራ ይቆማል በራሱ ጊዜ፣ ጻድቁም በቀኙ ይቆማል። ስለዚህ ገብርኄር ጌታችን ኢየሱስ ክርስቶስ እንደሚመጣ የሰራውንም ስራ እንደሚተሳሰበን ምን ሰራህ ብሎ እንደሚጠይቀን በሰጠን ጸጋ በሰጠን መክሊት ምን ያህል እንዳገለግል ምን ያህል እንደሰራን እና ትርፋማ እንደሆን የሚተሳሰብበትን ሳምንት ቤተ ክርስቲያን ታስባለች። ቤተ ክርስቲያን ውብ ናት። እኛን የሚያስተምር እኛን ከእግዚአብሔር ጋር የሚያገናኙ ታሪኮችን፣ ታምራቶችን ጌታችን ኢየሱስ ክርስቶስ የሰራቸውን ታምራት፣ ያስተማራቸውን ትምህርቶች፣ ያደረጋቸውን ታምራትና የሰራቸውን ትሩፋቶች ሁሉ እያንዳንዱ እሁድ እሁድ እንዲታሰቡ አድርጋለች። በ52ቱም ዕለቶች እነዚህ በጾም ውስጥ ስለሆኑ ነው ከዘወረደ ጀምሮ እስከ ሆሳዕና 8ቱን የምናስባቸው። ግን በዓመቱ ውስጥ 52ቱም እሁዶች በሚገባ የእግዚአብሔር የትሩፋት ስራው ያደረገው ታምራት ያስተማረው ትምህርት ይነገርባቸዋል፣ ይመሰጠርባቸዋል፣ ምዕመናን እንዲማሩባቸው ተደርጓል። ምክንያቱም ቀኑን ብቻ አይደለም የምናከብረው፣ በዚያ በቀኑ ምን ተሰራ ምን ተደረገ የሚለውን ሁሉ እያየን ነው የምናከብረው እና ይህን ገብርኄር ሳምንትም ቤተክርስቲያን ስታከብር እኛ እንድንማርበት፣ ምዕመናን እንዲመከሩበት፣ ራሳቸውን እንዲያዩበት፣ ያሉበትን ቦታ እንዲመዝኑበት፣ እያፈሩ ነው እያተረፍኩ ነው ወይስ እየከሰርኩ ነው? ወይስ የተሰጠኝን ጸጋ ቀብሬዋለሁ? የማገልገል ጸጋ ተሰጥቶት ማያገለግል፣ የማስተማር ጸጋ ተሰጥቶት የማያስተምር፣ የመመጽወት ሀብት ተሰጥቶት የማይመጸውት፣ በየአቅሙ በየተሰጠው በአምጣነ ይክሉ ውሃቦሙ እንደየችሎታቸው ሰጣቸው ነው የሚለውና እንደየችሎታችን መጠን ተሰጥቶን ሳለ እየሰራንን ወይስ እያተረፍን አይደለም የሚለውን የምንመዝንበት ሳምንት ነውና ምእመናን ወገኖቼ፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ራሳችንን ልንመዝን የት ላይ እንደቆምን ልንጠይቅና ራሳችንን ልናስተካክል ወደ ፍሬ ወይም ወደ ትርፍ እንድንሄድ እግዚአብሔር ይርዳን። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር። ይቆየን።